ሰላም ፍሬ ህይወት ዮሐንስ ነኝ። በአፍሪካ ቀንድ በተለይም በኢትዮጵያ በኤርትራና በሌሎች ጎረቤት ሀገራት መካከል እየተፈጠሩ ያሉ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ሁነቶችን በትንታኔ ይዤላችሁ እቀርባለሁ። በዛሬው ቆይታችን በሶስት አንኳር ጉዳዮች ላይ አብረን ቆይታ የምናደርግ ይሆናል። የመጀመሪያው ቀዳሚ አጀንዳችን የሚሆነው የጅቡቲ መንግስት ኢትዮጵያ ሩሲያ ክሬምሊንን እንደጠቀለለቻት ጅቡቲን የመጠቅለል እቅድ አላት የሚል አስተያየት የጅቡቲው ፕሬዚዳንት ሰጥተዋል። የጅቡቲው ፕሬዚዳንት ይህን አስተያየት የሰጡት ደግሞ በፈረንሳይ ከሚገኝ ታዋቂ ሚዲያ ጋር ባደረጉት ቃለ መጠይቅ ነው። የጅቡቲው ፕሬዝዳንት ይህን ብቻ ሳይሆን ያደረጉት ኢትዮጵያ በቀይ ባህር ላይ ለምታደርገው እንቅስቃሴ የተለያዩ ወደቦችን በመጠቀም የባህር ኃይሏን ለማቋቋም የምታደርገውን ጥረት ተከትሎ ለጅቡቲ መንግስት ያቀረበችውን ግብዣ ውድቅ በማድረግ ለግብጽ እድሉን መስጠታቸውንም ገልጸዋል። ከወደ ጅቡቲ የተሰማው አስተያየትና ከፈረንሳዩ ታዋቂ የሚዲያ ተቋም ጋር ያደረጉት ቃለ መጠይቅ ላይ በኢትዮጵያና በጅቡቲ መካከል ውጥረትን የፈጠረው ሀሳብ ምን እንደሆነ እንዲሁም ደግሞ ጅቡቲ ለምን እንደነ ኤርትራና እንደ ግብጽ የኢትዮጵያ የቀይ ባህር ጥያቄ የወረራ ጥያቄ ነው የሚል ሐሳብ ይዛ ብቅ አለች በሚለው ጉዳይ ላይ ትንታኔን ይዤላችሁ ቀርቤያለሁ። ሁለተኛው አጀንዳችን የሚሆነው የኢትዮጵያ ባህር ኃይል ሀያላን ሀገራት የሚሳተፉበት የባህር ላይ ልምምድ ላይ ሊሳተፍ መሆኑ ተሰምቷል። የብሪክስ አባል ሀገራት ህብረት በጋራ በመሆን በደቡብ አፍሪካ የሚያደርጉት የባህር ኃይል ልምምድ ላይ የኢትዮጵያ ባህር ኃይል እንደሚሳተፍ የተለያዩ የመረጃ ምንጮች እየጠቆሙ ይገኛሉ። ከዚህም በተጨማሪ ደግሞ ሳውዲ አረቢያ፣ ግብጽ እንዲሁም ደግሞ በዋናነት ሲያስተባብሩት የነበረው ኤርትራ ደግሞ በአባልነት የተሳተፈችበት የቀይ ባህር ዳርቻ ደህንነትን የማስጠበቅ የባህር ላይ ልምምድ ከወራት በኋላ የሚካሄድ ይህ የብሪክስ አባል ሀገራት የባህር ላይ ልምምድ ኢትዮጵያን ከኢራን ከሩሲያና ከቻይና እንዲሁም ደግሞ ከኢንዶኔዥያ ጋር እንደሚያጣምራት ጭምር እየተገለጸ ይገኛል። የባህር ላይ ልምምዱ መቼ ይካሄዳል? በዚህ የባህር ኃይል ልምምድ ላይ ኢትዮጵያ መሳተፏ ለኤርትራና ለግብጽ ምን አንድምታን ይሰጣል? በሚለው ጉዳይ ላይም ትንታኔ ይዤ ቀርቤያለሁ። ሶስተኛውና የመጨረሻው አጀንዳችን ለራስ ገዟ ሶማሊላንድ የሉዓላዊ ሀገርነት እውቅናን የሰጠችው እስራኤል እውቅናዋን ከሰጠች በኋላ ወደ ተለያዩ ሀገራት የዲፕሎማሲ እንቅስቃሴ ሲያደርጉ የነበሩት የሶማሊያው ፕሬዚዳንት ሐሰን ሼክ መሐመድ በይፋ የሶማሊያን የደህንነት ጉዳይ አደጋ ላይ የሚጥል እርምጃ ከተጀመረ ወደ ጦርነት ሊገቡ እንደሚችሉ ደግሞ ጦራቸውን ለማዝመት ዝግጁ መሆናቸውን ገልጸዋል። የሶማሊያው ፕሬዚዳንት ሐሰን ሼክ መሐመድ ያስተላለፉት ውሳኔ ከዚህ ውሳኔ በስተጀርባስ እነማን ሊኖሩ ይችላሉ በሚለው ጉዳይ ላይ ትንታኔን ይዤላችሁ ቀርቤያለሁ። እነዚህ ሁሉ መረጃዎችን አጠናክሬ የማቀርብላችሁ እኔ ፍሬ ህይወት ዮሐንስ ነኝ። ለዩቲዩብ ቻናሌ አዲስ ከሆናችሁ አሁኑኑ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ በማድረግ ቪዲዮ ቤተሰብ እንድትሆኑ ጋብዛችኋለሁ። ቪዲዮን ላይክ እና ሼር በማድረግ መረጃውን ለሌሎች እንዲደርስ ጋብዙልኝ ጠየቃችሁ። ወደ ቀዳሚው መረጃው ተሻገርኩኝ። አብራችን ቆዩ። የመጀመሪያው ቀዳሚ አጀንዳችን የሚሆነው ኢትዮጵያ ወደ ቀይ ባህር ለመግባት እያደረገች ያለችውን እንቅስቃሴ ተከትሎ 95% የሚሆነው የገቢ ወጪ ንግድ እንቅስቃሴዋ ጥገኛ የሆነባት ጅቡቲ አሁን ላይ የኢትዮጵያን የቀይ ባህር ጥያቄ በመቃወም ኢትዮጵያ ወደ ቀይ ባህር እንዳትገባ የተለያዩ ድንጋዮችን ከሚፈነቅሉ ሀገራት ጋር ያላትን የሁለትዮሽ ግንኙነት አጠናክራለች። የጅቡቲ መንግስት ኢትዮጵያ ወደ ቀይ ባህር ለመግባት ከራስ ገዟ ሶማሌላንድ ጋር የደረሰችበትን የመግባቢያ ስምምነት ተከትሎ በሶማሊያ፣ ኤርትራና ግብጽ እየተጋፈሩ በነበሩ የግጭት ውጥረቶች አማካኝነት የጅቡቲው ፕሬዝዳንት ውጥረቱን ለመፍታት ለኢትዮጵያ የታጁራ ወደብን እንድታለማና እንድትጠቀም ፍቃዳቸውን መግለጻቸው የሚታወስ ቢሆንም የጅቡቲው ፕሬዝዳንት ከኤርትራና ከግብጽ ጋር ውስጥ ለውስጥ ሲያደርጓቸው በነበሩ የሁለትዮሽ ግንኙነቶችና የተለያዩ የፖለቲካ ጫናዎች፣ ኢኮኖሚካል ጫናዎች አማካኝነት ከኢትዮጵያ ላይ ፊታቸውን በማንሳት ወደ ግብጽ ማዞራቸው እየተነገረ ባለበት በዚህ ወቅት ላይ ጁን አፍሪኪው የተባለ የፈረንሳይ ሚዲያ ጋር ቃለመጠይቅ ከቀናት በፊት አድርገዋል። ይህ ቃለመጠይቅ ወይም ደግሞ ከሚዲያው ጋር ያደረጉት ቆይታ ደግሞ በግብጽና በጅቡቲ መካከል የዶራሌ ወደብ ላይ ግብጽ ልማት ማልማት የምትችልበትን ስምምነት ላይ ከተደረሰ በኋላ ከቀናት ልዩነት በኋላ የተደረገ ቃለመጠይቅ ነው። በዚህ ቃለመጠይቅ ላይ የጅቡቲው ፕሬዝዳንት ኦማር ጊሌ ምን አሉ? በኢትዮጵያና በጅቡቲ መካከል ያለው ግንኙነት እንዲሻክር ያደረገውና ጅቡቲ ፊቷን ከኢትዮጵያ አንስታ ወደ ግብጽ እንድታዞር ያደረጋት ወሳኝ ጉዳይ ምንድን ነው በሚለው ጉዳይ ላይ በቃለመጠይቁ ላይ የተነሱ ሀሳቦችን አጠር አድርጌ ይዤላችሁ ቀርቤያለሁ። የጅቡቲው ፕሬዚዳንት ኦማር ጊሌ ጁን አፍሪኪው ከተባለ የፈረንሳይ ሚዲያ ጋር ባደረጉት ቆይታ የኢትዮጵያ የቀይ ባህር ጥያቄ መነሳት ተከትሎ ኢትዮጵያ የተለያዩ ወደቦችን የባህር በሮችን በመጠቀም ወደ ቀይ ባህር ለምታደርገው እንቅስቃሴ ኢላማ ውስጥ አስገብታ የነበረው የታጁራ ወደብን በባለቤትነት ለመያዝ ወደቡን ለማልማትና ከታጁራ ወደብ እስከ ኢትዮጵያ ድንበር የሚገኝ ኮሪደርን በእጇ ለማስገባት ከፍተኛ
ሉክ ቡድን አመራሮችን ጅቡቲ ድረስ በመላክ ጭምር ለጅቡቲ መንግስት ጥያቄ አቅርባ ነበር። የጅቡቲ መንግስት ግን የኢትዮጵያን ጥያቄ ውድቅ አድርጓል ብለዋል። በነገራችን ላይ የጅቡቲ መንግስት ኢትዮጵያ ያቀረበችውን የወደብ ልማት፣ የባህር በር መጠቀም እንዲሁም ደግሞ የኮሪደርን በባለቤትነት የመያዝና የሊዝ መሬትን የማግኘት ጥያቄን ውድቅ ያደረገበት ዋነኛ ምክንያት ልክ ኤርትራና ግብጽ ኢትዮጵያ እያቀረበች ያለችው የቀይ ባህር ጥያቄ ወይም ደግሞ የባህር በር የማግኘት ጥያቄ የወረራ ፍላጎት እንጂ ኢትዮጵያ ወደ ቀይ ባህር ለመግባት ፈልጋ አይደለም በማለት ሲያንጸባርቁትና ሲያንሸራሽሩት የነበረውን አጀንዳ በተጨባጭ ያረጋገጠ ሐሳብን የሰጡት የጅቡቲው ፕሬዝዳንት ኦማር ጊሌ እንዳሉት ከሆነ ጅቡቲ ሩሲያ ልክ ክሪሚያን እንደያዘችው ሁሉ ኢትዮጵያ ደግሞ ጅቡቲን የመጠቅለል ፍላጎት አላት ጭምር በማለት በሚዲያው ላይ በይፋ ተናግረዋል። በነገራችን ላይ ኢትዮጵያ ባለፉት 3 አስርት ዓመታት ከቀይ ባህር ርቃ በቆየችበት ጊዜ ላይ የጅቡቲ ወደቦችን ከፍተኛ የሚባል ወጪ በማውጣት ለጅቡቲ ኢኮኖሚ የጀርባ አጥንት በመሆን ጭምር ጅቡቲ እንደ ሀገር ሉዓላዊት ሀገር ሆና እንድትቀጥል በኢኮኖሚ ጠንካራ እንድትሆን የሚደርሱባትን የውስጥና የውጭ ችግሮችን መፍታት የሚያስችሉ ትብብሮችን ጭምር ኢትዮጵያ ስታደርግላት ቆይታለች። እነዚህ ትብብሮች ደግሞ ካለፉት ዓመታት በተሻለ አሁን ላይ ደግሞ ያለፉት 7-6 ዓመታት ላይ ጅቡቲ እንደ ሀገር ስጋት ሊሆኑባት የሚችሉ ነገሮችን ኢትዮጵያ አብራ ስትፈታ ቆይታለች። እንደ ሀገር ሊያስቀጥሏት የሚችሉ የመሰረተ ልማት ችግሮችን ኢትዮጵያ የጅቡቲን አብራ ስትፈታ ቆይታለች። የመብራት አቅርቦት ስታቀርብላት ቆይታለች። የመጠጥ ውሃ አቅርቦት ስታቀርብላት ቆይታለች። የጅቡቲ ኢኮኖሚን የሚዘውሩ የቢዝነስ ሰዎች ጭምር ኢትዮጵያውያን በጅቡቲ ኢኮኖሚ ላይ የራሳቸውን ኮንትሪቢዩሽን ሲያደርጉ ቆይተዋል። ታዲያ ጅቡቲ አሁን ላይ ኤርትራ ልክ ኢትዮጵያ የአሰብ ወደብ ታሪካዊና ሕጋዊ ባለቤት መሆኗን በታሪክና በሰነድ አረጋግጣ ይገባኛል ጥያቄውን ማንሳት ስትጀምር ኤርትራ ኢትዮጵያ እያቀረበች ያለችው ጥያቄ የቀይ ባህር መግቢያ የባህር በር ወይም ደግሞ ወደብ የማግኘት ጉዳይ ሳይሆን የወረራ ሐሳብ ነው በማለት ከፍተኛ ባለስልጣናቶቿ እስከታች ድረስ ባሉ የኤርትራ የሚዲያ ሰራዊት ጭምር ዘመቻዎችን መክፈቷ የሚታወስ ነው። ይህን ዘመቻ ደግሞ የግብጽ ባለስልጣናትና የግብጽ የሚዲያ አክቲቪስቶች ጭምር ኢትዮጵያ በኤርትራ ላይ የወረራ ፍላጎት እንዳላት ጭምር ሲገልጹ ቆይተዋል። ታዲያ ይህንን ትኩሳት ስትረዳ የቆየችው ጅቡቲው ፕሬዝዳንት ኦማር ጊሌ ባደረጉት ቃለ መጠይቅ ላይም ኢትዮጵያ አሁን ላይ እያራመደች ያለችው እንቅስቃሴ ወይም ደግሞ ኢትዮጵያ ወደ ቀይ ባህር ለመግባት የባህር በር ስጡኝ፣ ወደብ ስጡኝ፣ የቀይ ባህር ከባህር እስከ ድንበር ያሉ ኮሪደሮችን ላስተዳደር የሚሉ እቅዶች በሙሉ ጅቡቲን የመጠቅለል እቅድ ነው። ልክ ክሪሚያን ሩሲያ እንደጠቀለለቻት ኢትዮጵያ ደግሞ ጅቡቲን የመጠቅለል እቅድ ነው ያላት የሚል ሐሳብ አንስቷል የጅቡቲው ፕሬዝዳንት ኦማር ጊሌ። ኢትዮጵያ በተደጋጋሚ እንደገለጸችው ወደ ቀይ ባህር የመግባት ፍላጎቷ ከፍተኛ የሚባል የህዝብ ቁጥር ያላት በአፍሪካ ቀዳሚ የሚባል የህዝብ ቁጥር ያላት ኢትዮጵያ ህዝብ ቁጥሯ ስለጨመረ ብቻ ሳይሆን እዚህ ጋር በደንብ ልታሰምሩበት የሚገባው ነገር ሁልጊዜ ይባላል ኢትዮጵያ ያላት የህዝብ ቁጥር የባህር በር ጥያቄዋ አግባብነትን ያረጋገጠ ነው። ኖ የህዝብ ቁጥሩ አይደለም እኮ አሁን ላይ ማተር እያደረገ ያለው ኢትዮጵያ በጂኦግራፊ፣ በታሪክ፣ በህግ የአሰብ ወደብ ባለቤት ነች። ይህንን መነሻ በማድረግ ኢትዮጵያ እያቀረበች ያለችው ጥያቄ በማደግ ላይ ያለው ኢኮኖሚ፣ በማደግ ላይ ያለው የህዝብ ቁጥር፣ በታሪክና በጂኦግራፊ ባለቤት የሆነበት ህዝብ የራሱ የሆነ መተንፈሻ ያስፈልገዋል የሚል ጥያቄን አነሳች። አሰብ ወደብን ስጡኝ ወይም ደግሞ በጋራ ተጠቃሚነት ላይ በዲፕሎማሲ ላይ ፎከስ አድርገን እናልማ የሚል ሀሳብ ስታነሳ የኤርትራ መንግስት ባለስልጣናት ኢትዮጵያ በኤርትራ ላይ ወረራ ልትፈጽም የአንድን ሉዓላዊ ሀገር ክብር ጥሳ ደግሞ ለመቆጣጠር ያላት ኢንተረስት ነው ሲሉ፣ ጅቡቲ ደግሞ ትንሹ ሀገር ጅቡቲ ትናንት መጣችና ኢትዮጵያ ልክ ሩሲያ ክሪሚያን እንደተቆጣጠረቻት ሁሉ ጅቡቲን የመጠቅለል እቅድ ነው ያላት በማለት ኦማር ጊሌ እንግዲህ ቃለመጠይቃቸውን ሰጥተዋል። ከዛ በተጨማሪ ኦማር ጊሌ እንደገለጹት ከሆነ የኢትዮጵያ ከፍተኛ ልዑክ ቡድን በጅቡቲ በተደጋጋሚ ጉብኝት አድርጓል። ለምሳሌ የኢትዮጵያ የደህንነት ጉዳዮች ኃላፊ አቶ ሬድዋን ሁሴን ከጅቡቲ የደህንነት ጉዳዮች ኃላፊ ጋር ምክክር አድርጓል። ከዛም በተጨማሪ ደግሞ የብልጽግና ፓርቲ ምክትል ፕሬዚዳንት አቶ አደም ፋራም የጅቡቲ ፕሬዚዳንት ጋር መክረዋል። ከዛም በፊት ደግሞ የኢትዮጵያ ከፍተኛ ባለስልጣናት ጅቡቲ ላይ ሲመላለሱ ነበር። እነዚህ የነበሩ እንቅስቃሴዎች ሁሉ በኢትዮጵያና በጅቡቲ መካከል ያለውን የሁለትዮሽ ግንኙነት ማጠናከር፣ ኢኮኖሚያዊ ትብብርን ማሳደግ ብቻ ሳይሆን ኢትዮጵያ ወደ ቀይ ባህር ለመግባት ከምትጠቀማቸው አማራጮች መካከል ጅቡቲ ቀዳሚ አማራጭ አድርጋ ለመጠቀም የምታደርገውን ጥረት ለማጠናከር እንደነበረ የታወቀ ነው። ታዲያ የጅቡቲው ፕሬዚዳንት ኦማር ጊሌ እንዳሉት ከሆነ ስፔሲፊክ አድርገው የትኛው ልዑክ ቡድን እንደሆነ ባይገልጹም ከኢትዮጵያ ይመጡ የነበሩ ከፍተኛ አመራሮች ለጅቡቲ የተለያዩ ኦፈሮችን አቅርበዋል። በምላሹ ደግሞ ጅቡቲ ከኢትዮጵያ ልታገኛቸው የሚገቡ ነገሮችን አስቀምጠውልናል። ኢትዮጵያ ለጅቡቲ ያቀረበችው ጥያቄ ምንድን ነው?
ኢትዮጵያ ከፍተኛውን የልዑክ ቡድኗን በመላክ ያቀረበችው የመጀመሪያው ጥያቄ ታጁራ ወደብን ለብቻ ማስተዳደር የሚል ጥያቄ ኢትዮጵያ አቅርባለች ይላሉ። እዚህ ጋር ልብ ማለት ያለብን ልክ በራስ ገዛ ሶማሊላንድና በኢትዮጵያ መካከል የበርበራ ወደብ ላይ ስምምነት ሲፈጸም የጅቡቲ መንግስት ኢትዮጵያ ታጁራ ወደብን እንድታስተዳደር ውሰዱና አልሙ ብሎ ፍቃድ ሰጥቶ ነበር። ይህንን ፍቃዱን በማጠፍ አሁን ላይ ያሉት የጅቡቲው ፕሬዝዳንት ኦማር ጊሌ የኢትዮጵያ ከፍተኛ ልዑክ ቡድን ጅቡቲ ከመጣ በኋላ የታጁራ ወደብን ለማልማት በብቸኝነት ለማስተዳደር የሚያስችል ኦፈር ለጅቡቲ አቅርበውላታል ብሏል። ሁለተኛ በታጁራ ወደብ ላይ ኢትዮጵያ የባህር ኃይል የማቋቋም ፍላጎት ስላላት የባህር ኃይሏን ለማቋቋም ለጅቡቲ ጥያቄ አቅርባለች። በነገራችን ላይ ባለፉት 3 አስርት ዓመታት ከቀይ ባህር ርቃ የቆየችው ኢትዮጵያ ስቲል ዛሬ ድረስ ቀይ ባህር ላይ የሚገኙት ኤርትራ መንበል እነ ጅቡቲ መንበል የትኞቹም የአፍሪካ ቀንድ ሀገራት የሌላቸው የባህር ኃይል ኢትዮጵያ አላት። በጥንካሬው በታጠቀው ዘመናዊ የጦር መሳሪያ ስልጡን ኃይል በቴክኖሎጂው የተሻለ አቅም ያለው በዓለም አቀፍ ደረጃ የሚመሰገን በዓለም አቀፍ ደረጃ አድንቆት የሚሰጠው ጠንካራ የተባለ የባህር ኃይል አላት ኢትዮጵያ። ከሀገር ውስጥ አልፈው ውጭ ድረስ ሄደው ተምረው የመጡ ተሞክሮ የወሰዱ ከነ ሩሲያ ከነ ፈረንሳይ ከሌሎች ሀገራት ጋር በተፈጠሩ ጥምረቶች ራሱን ያሻሻለ በዓለም አቀፍ ደረጃ ከሚገኙ ሀያላን ሀገራት የባህር ኃይሎች ጋር መወዳደር የሚያስችል የባህር ኃይል አደራጅታለች። ይሄ የባህር ኃይል የራሱ የሆነ የባህር ኃይል የሚያቋቁምበት ደግሞ ወደብ ወይም ደግሞ የባህር በር ያስፈልገዋል። ይህን ለማድረግ ኢትዮጵያ ለጅቡቲ ታጁራ ወደብ ላይ የባህር ኃይሏን ለማቋቋም ጥያቄ አቅርባለች ብለዋል ኦማር ጊሌ። ደን ደግሞ ከጅቡቲ ወደብ እስከ ኢትዮጵያ ድንበር ያሉ ኮሪደሮችን በባለቤትነት ለማስተዳደር ወይም ደግሞ በይዞታ ለመያዝ ጥያቄ አቅርባለች ኢትዮጵያ። እነዚህን ሁሉ ጥያቄዎች ኢትዮጵያ ስታቀርብ አጀንዳዋ የነበረው ልክ ክሪሚያ ሩሲያን እንደጠቀለለቻት ሁሉ ኢትዮጵያ ደግሞ ጅቡቲን የመጠቅለል ዓላማ ነው ያላት። ስለዚህ የጅቡቲው ፕሬዝዳንት የጅቡቲ ባለስልጣናት ከኢትዮጵያ ጋር ቁጭ ብለው ከመወያየትና በዲፕሎማሲያዊ መንገድ የኢትዮጵያ ፍላጎት ምንድነው፣ አስቻይ ሁኔታዎች ምንድናቸው ብለው ባለውለታቸው የሆነችው ኢትዮጵያን ለህልውናቸው መሰረት የሆነችው ኢትዮጵያን ከማማከርና በጋራ መግባባት ላይ ከመድረስ ይልቅ ኢትዮጵያ እያቀረበች ያለችውን ጥያቄ በአፍጢሙ ይተክልልናል ብለው ያሰቡት እቅድ በግብጽ ስር ዘመናዊ የቅኝ ግዛት እንዲገዙ አድርጓቸዋል። ስለዚህ ምን አሉ የጅቡቲው ፕሬዝዳንት ኦማር ጊሌ በነበራቸው ኢንተርቪው ቆይታ ኢትዮጵያ እነዚህን ጥያቄዎች ስታቀርብልን ልጠቀልለን እቅድ ስላላት ስለተረዳን ከኢትዮጵያ ጋር የረጅም ጊዜ ጠላት ለሆነችው ግብጽ እነዚህን ሁሉ ኦፈሮች አሳልፈን ሰጥተናታል። ከግብጽ ጋር ያለን የዲፕሎማሲ ግንኙነት፣ ከግብጽ ጋር ያለን ወዳጅነት፣ ከግብጽ ጋር ያለን የኢኮኖሚ ትስስር ከኢትዮጵያ ይልቅ ግብጽን እንድንመርጥ አድርጎናል። ደን ግብጽ ምንድነው ያደረገችው? በግብጽና በጅቡቲ መካከል የተደረሰው ስምምነት ምን ላይ ነው የሚቆመው ስንል አስቀድማ ግብጽ ከኢትዮጵያ ጋር የነበረውን የኢኮኖሚ ግንኙነት ባይተካም የጅቡቲና የግብጽ ግንኙነት ግብጽ ምን አደረገች? በምስራቅ አፍሪካ የመጀመሪያውን የግብጽ መንግስታዊ ባንክን ጅቡቲ ላይ ከፈተች። ኦፍ ኮርስ እሺ ይሁን ተባለ፣ እሱን አደረገች። ደን ኢትዮጵያ ላይ የኃይል ጥገኛ መሆኗን ጅቡቲ ስለተረዳች በዶራሌ ወደብ አቅራቢያ ላይ የኃይል ተቋም ለማቋቋም እንቅስቃሴ ጀመረች። ደን ኢትዮጵያ ከጅቡቲ ወደቦች ወደ ኢትዮጵያ ድንበር ያለውን ኮሪደር በሊዝ ለማስተዳደር ጠይቃናለች ያሉት ኦማር ጊሌ ኢትዮጵያ መበቀላቸው መሆኑ ነው። ለግብጽ 10 ሄክታር የሊዝ መሬት አሳልፈው የሰጡት ዩሲ አገባሽ አለው ያለ ሁሉ ላይ አገባሽ ከባልሽ ቂም አትያያዥ ነው ተረቱ። እንደዛ ነገር ነው። ኢትዮጵያ ያቀረበችው ኦፈር አለ፣ ከጅቡቲ ጋር አብረን እንስራ ብለዋል ራሳቸው ፕሬዝዳንቱ። ኢትዮጵያ የኔን ኦፈር አቅርባ አብረን እንስራ ብላለች። ግን ኢትዮጵያ እቅዷ ልጠቀልለን ስለሆነ ኢትዮጵያ ከምትጠቀልለን ግብጽ ትጠቅልለን አይነት አካሄድ ከግብጽ መንግስት ጋር ስምምነት ላይ ደርሰዋል። ታዲያ የጅቡቲ መንግስት አሁን ላይ ራሱን በዘመናዊ ቀኝ ግዛት ውስጥ ለግብጽ አሳልፎ ሰጥቷል። ግብጽ ደግሞ የጅቡቲን ድንበሮች በመጠቀም ኢትዮጵያ ላይ ጥቃት ለመሰንዘር ኢትዮጵያ በአፍሪካ ቀንድ ላይ እየፈጠረች ያለችውን የበላይነት ለማንኳሰስ ካላት ፍላጎት የተነሳ ጅቡቲን ወዳጇ አድርጋ የሁለትዮሽ ግንኙነታቸውን አጠናክረው ለመቀጠል የሚያደርጉትን ጥረት ለማሳደግ የተፈረመ መግባቢያ ስምምነት ነው። ስለዚህ የጅቡቲው ፕሬዝዳንት ኦማር ጊሌ ከጂኦን አፍሪኪው ከተባለ የፈረንሳይ ሚዲያ ጋር ባደረጉት ቆይታ ጅቡቲን እንደ ክሪሚያ መጠቅለል አትችልም ኢትዮጵያ ያቀረበችልን ኦፈር ሁሉ ውድቅ አድርገን ለኛ አዋጭ ጎረቤት ሀገር ግብጽ መሆኗን አሳይተናል። ስለዚህ ከግብጽ ጋር የደረስንበት ስምምነት ከኢትዮጵያ እጅ ለመውጣትና
በቀይ ባህር ላይ ያለንን የበላይነት ለማስጠበቅ ስትራቴጂክ ቦታችንን ለማስጠበቅ የሚደረግ ጥረት ነው ብለው እንግዲህ በይፋ ገልጸዋል። ስለዚህ ጅቡቲ የኢትዮጵያ የቀይ ባህር ጥያቄ ከወደብ ኢኮኖሚያዊ ጥቅም ከሁለትዮሽ ወንድማማችነት ጥቅም ባለፈ እጠቀለላለሁ የሚል ስጋት ውስጥ ነው ያለችው እና ኢትዮጵያ እኔ የቀይ ባህር ጥያቄን ካነሳችበት ጊዜ ጀምሮ የትኛውም ሀገር ላይ የመጠቅለል አጀንዳ ስታነሳ አልነበረም። ጅቡቲ መሬት ላይ የይገባኛል ጥያቄ አላነሳችም። እንደውም ጅቡቲን እኮ በግራና በቀኝ ሊወጉ የሚፈልጉ ኃይሎችን ጭምር ኢትዮጵያ ስትመከት ነው የኖረችው። ሌላው ቢቀር የጅቡቲው ፕሬዚዳንት ኦማር ጊሌን ያስተማረች ኢትዮጵያ ነች። በ80 ዓመታቸው የሀገራቸውን ህገ መንግስት እየቀያየሩ ስልጣን ላይ እየተሽከረከሩ የሚገኙት የጅቡቲው ፕሬዚዳንት ኦማር ጊሌ በስልጣን መቆየት ብቻ ሳይሆን የጅቡቲ ደህንነት እንዲጠበቅላቸውና ሳይመሩ መርተዋል እንዲባሉ በተበላሸ ሙስና አሰራር ውስጥ የተዘፈቁት የጅቡቲ ባለስልጣናት የጅቡቲ ህዝብን እንዲጉሮሮን ይዘው የሚበላው እንዳያሳጡት ኢትዮጵያ ነች ለወደብ እየከፈለች እንዲኖሩ ያደረገቻቸው። ደን ኢትዮጵያ በርበራ ወደብ ላይ እንቅስቃሴ ለማድረግ ማሰቧን ሲሰሙ ደግሞ ጭንቀት ውስጥ መግባት፣ ውጥረት ውስጥ መግባት የመሳሰሉ እንቅስቃሴዎች ኢትዮጵያ ትወረናለች፣ ወራ ትፈጽመብናለች ከሚል ስጋት ግብጽ ብትወረን ይሻላል፣ በፍቃደኝነት ብንገዛ ይሻላል ብለው ራሳቸውን ለግብጽ ሰጥተዋል። የጅቡቲ ፕሬዚዳንት ኦማር ጊሌ ያደረጉት ኢንተርቪው ላይ ያሳችሁን ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ያሳውቁኝ። ወደ ሁለተኛው አጀንዳ ተሻገርኩኝ። ሁለተኛው አጀንዳችን ከቀይ ባህር ለ3 አስርት ዓመታት ርቃ የቆየችው ኢትዮጵያ እያጠናከረችው የመጣችው የባህር ኃይሏ እንግዲህ በዓለም አደባባይ ላይ በክብር የሚታይበት አንድ እጅግ አስገራሚ የተባለ ድል ከወደ ብሪክስ አባል ሀገራት ተሰምቷል። ያ የተሰማው ዜና ምንድን ነው በሚለው ላይ ደግሞ አጠር ያለ ሀሳብን አቀርብላችኋለሁ። ሳውዝ ቻይና ሞርኒንግ ፖስት የተባለ ድረገጽ ይዞት በወጣው መረጃ መሰረት የቻይና መንግስት በደቡብ አፍሪካ የባህር ጠረፍ ላይ ወይም ደግሞ የባህር ዳርቻ ላይ የተለያዩ ሀገራት የሚሳተፉበት የባህር ኃይል የልምምድ እንዲሁም ደግሞ የባህር ኃይሎች ጥምረት የተባለ ፕሮግራምን መዘጋጀቱ ተሰምቷል። የደቡብ አፍሪካ መከላከያ ሚኒስቴር ይፋ ባወጣው መረጃ መሰረት እንደገለጸውም ከሆነ ይህ በደቡብ አፍሪካ የባህር ዳርቻ ላይ የሚደረጉ የባህር ላይ ልምምዶች የቻይናን፣ የሩሲያ፣ የኢራንን፣ ኢንዶኔዥያን ጨምሮ እንደ ኢትዮጵያ ያሉ ሌሎች ሀገራትም የጦር መርከቦቻቸውን የሚያሳዩበት እጅግ አስገራሚ እድል እንደሆነ ጭምር ገልጸዋል። በነገራችን ላይ ልክ የመረጃ ከወጣበት ጊዜ ጀምሮ የኢትዮጵያን የቀይ ባህር ጥያቄ የሚቃወሙት ግብጽና ኤርትራ ከወራት በፊት ኢንድ ኦፍ ኦክቶበር ላይ ባደረጉት እንቅስቃሴ በሳውዲ መንግስት እና በግብጽ አስተባባሪነት የቀይ ባህር ዳርቻን ደህንነት ለማስጠበቅ በሚል የባህር ላይ ልምምድ አድርገው ነበር። በዛ የባህር ላይ ልምምድ ላይ እንግዲህ ኤርትራ ጀልባዎቿን ይዛ አልተሳተፈችም፣ የጦር መርከቦቿን ይዛ አልተሳተፈችም። ግን በግብጽ በኩል ተወክላ እዛ ፕሮግራም ላይ እንደተሳተፈች ጭምር እንግዲህ አስተያየቶች ሲሰጡ ነበር። ያው ግብጽ ነች የተሳተፈችው። ግብጽ ደግሞ ኤርትራን አሁን ላይ በተዘዋዋሪ መንገድ እየመራች ያለች በመሆኗ ግብጽ ተሳትፋለች። የቀይ ባህር ደህንነትን ለማስጠበቅ እነ ሳውዲ፣ ግብጽ፣ ኤርትራ፣ ጅቡቲ፣ ሌሎች ሀገራት ጥምረታቸውን አጠናክረው የቀይ ባህር ዳርቻን ደህንነት እናስጠብቃለን እያሉ ባሉበት በዚህ ወቅት ላይ የቀይ ባህር ዳርቻን ብቻ ሳይሆን የመላው ዓለምን የባህር ዳርቻን ደህንነት ማስጠበቅ የሚችሉ ሀያላን ሀገራት የሚሳተፉበት የባህር ላይ ዳርቻ የባህር ኃይል ጥምረትና የጦር ትብብር ሊደረግ መሆኑ ተሰምቷል። ይህንን ፕሮግራም ላይ የምታስተባብረው ቻይና ነች። ሩሲያ፣ ኢራን፣ ኢንዶኔዥያ እና ሌሎች ሀገራት ይሳተፋሉ ተብሏል። በነገራችን ላይ የዝግጅት ዊን ፎር ፒስ 2026 የሚል ስያሜ የተሰጠው ለሰላም ማሸነፍ በቃ ኢትስ ኦቨር በቃ በቀይ ባህር ላይ እየተደረጉ ያሉ እንቅስቃሴዎች እየተንቀሳቀሱ ያሉ አማጺ ቡድኖች የቀይ ባህር ደህንነትን የሚበጠብጡ ሀገራት ጭምር አሁን ላይ የሚያደርጉትን እንቅስቃሴ ሊያቆም የሚችልና የኢትዮጵያ ደግሞ አዲስ ያቋቋመችው የባህር ኃይል በዓለም አቀፍ ደረጃ እንደዚሁ በክብር የሚታይበት ኢትዮጵያ የባህር ኃይሏን አሰልጥና ልታሳይ የምትችልበት መድረክ ነው። መድረኩ ላይ ቻይናና ሩሲያ መሳተፋቸው በአፍሪካ ቀንድ ላይ ላለው አሰላለፍ አዲስ ለውጥ ነው። ልክ የራስ ገዟ ሶማሌላንድ የሉዓላዊ ሀገርነት እውቅናን እስራኤል ስትሰጣት የሶማሌ መንግስት ብቻ ሳይሆን ሶማሊያ ስለሚመለከታት ነው እንበል የኤርትራ መንግስት በይፋ ውሳኔውን ከተቃወመ በኋላ ቻይና ነገ በቀጣይ ታይዋን ላይ ተመሳሳይ ጉዳይ ነው የሚነሳብሽ፣
ስለዚህ በዚህ ጉዳይ ላይ በይፋ ልትቃወም ይገባል ብሎ ቻይናን የጋበዘው የኤርትራ መንግስት ቻይና የኢትዮጵያን የቀይ ባህር ጥያቄ እንድትቃወምና ኢትዮጵያ ወደ ቀይ ባህር መግባት የለባትም የሚል አቋም እንድትይዝ ጭምር ካላቸው ፍላጎት የተነሳ ነው። ቻይና የኢትዮጵያን የቀይ ባህር ጥያቄ ደግሞ እንዴት ልትቃወም ትችላለች ብሎ ሲያስቡትም ኢትዮጵያ ለራስ ገዟ ሶማሌላንድ የሉዓላዊ ሀገርነት እውቅናን የምትደግፍ ሀገር ነች። ስለዚህ የሶማሌን አንድነት አትፈልግም። ቻይናና ሶማሊያ ደግሞ አጋር ናቸው፣ በጋራ ነው የሚሰሩት። ስለዚህ እየተቃወመች ነው ያለችው ዲፕሎማሲሽን በማለት እነ ኤርትራ፣ እነ ግብፅ፣ እነ ሶማሊያ ቻይናን በተለያዩ አጀንዳዎች ሲያጣድፏት ቆይተዋል። ሰሞኑን ቻይናን በይፋ የራስ ገዟ ሶማሊያን ሉዓላዊ ሀገርነት እውቅናን ብትቃወምም ግን አሁን ላይ በብሪክስ ሀገር ላይ በማዕድን ዘርፍን በለው በተፈጥሮ ሀብትን በለው በኢኮኖሚን በለው በአብዛኛው ነገር ብልጫ የያዘችው ኢትዮጵያ ቻይና ኢንቨስት ብታረግባት ኢን ቢሊየንስ ልታገኝባት የምትችለው ኢትዮጵያ በቀጠናው ከሚገኙ ሀገራት አንጻራዊ ሰላም ያላት ኢትዮጵያን በአጋርነት ከመደገፍ ባለፈ ራሷ ቻይና በምታስተባብረው የ2026 ዊን ፎር ፒስ የተባለ ርዕስ የተሰጠው የባህር ላይ ዝግጅት ወይም ደግሞ የባህር ላይ ትብብር ላይ የኢትዮጵያ የባህር ኃይል እንደሚሳተፍ ይፋ ሆኗል። የኢትዮጵያ የባህር ኃይል መሳተፉ ብቻ አይደለም። እዚህ ላይ አስገራሚው ነገር አደገኛ የተባሉ የዓለማችን የጦር መርከቦች በሩሲያ በኢራን እና በቻይና በኩል እዚህ ልምምድ ላይ ይገኛሉ። ይህ ማለት ኢትዮጵያ የባህር ኃይሏን ለማጠናከር በጋራ ስትሰራ ከነበረችው ሩሲያ በተጨማሪ ከቻይና እና ከኢራን ጋር ያላትን አጋርነት አጠናክራ ኢትዮጵያ ወደ ቀይ ባህር በይፋ መግባቷን ያረጋገጠችበት መንገድን የሚከፍት በመሆኑ ይህ ልምምድ ከወራት በፊት ግብፅ፣ ኤርትራ፣ ጅቡቲ፣ ሳውዲ በጋራው የቀይ ባህር ዳርቻን ደህንነት እናስጠብቃለን ብለው ካዘጋጁት ውድድር የበለጠ ግምት ተሰጥቶታል፣ ክብደት ተሰጥቶታል። ስለዚህ ኢትዮጵያ በዚህ መድረክ ላይ መሳተፏ ኤርትራና ግብፅ ወደ ኢትዮጵያ ወደ ቀይ ባህር ዳርቻ አትጠጋም ብለው ለሚፎክሩት ፉከራ መልስ የሰጠ የቻይናን፣ የሩሲያን፣ የኢራንን አጋርነት ያረጋገጠችበት የኢትዮጵያ ባህር ኃይል ከነዚህ ከጎረቤት ሀገራት ከነ ኤርትራ፣ ከነ ጅቡቲ፣ ከነ ግብፅ ጋር ከመቆም ይልቅ ደግሞ ከሀያላኑ ጋር ጭምር መቆም የሚችል ፊት ማድረግ የሚችል መወዳደር የሚችልበትን ባላንስ የሰራ ዘመናዊ ቴክኖሎጂ የታጠቀ አቅም ያለው የባህር ኃይል መሆኑን በይፋ ያረጋገጠ አጋጣሚ ነው። ስለዚህ ቻይና ዊን ፎር ፒስ 2026ን የባህር ላይ ልምምድ ታደርጋለች። ያንን ለማድረግ ደግሞ የቻይና አደገኛ የሚባለው የጦር መርከብ ታይፕ 052 ዴል ሚሳይል ታጣቂ የሆነ የጦር መርከብን አንቀሳቅሳለች። የመርከቦቹ ጉዞ አሁን ላይ እንቅስቃሴ የተጀመረው ፕሮግራሙ ጃንዋሪ 9 እስከ ጃንዋሪ 16 ነው የሚደረገው። በጣም የሚገርመው ነገር በጃንዋሪ 9 እና 16 ይሄ ከተደረገ በኋላ ደግሞ አዲስ አበባ ላይ ኢትዮጵያ የአየር ኃይል ጥምረት የጥቁር አንበሶች ጥምረት ብላ ከሩሲያ አየር ኃይል ጋር በኢትዮጵያ ሰማይ ላይ በሸነነ የምትልበት ጊዜ ነው። ስለዚህ ኢትዮጵያ አሁን ላይ እያደረገች ባለችው እንቅስቃሴ የምድሩን አልቻሉትም፣ የባህሩ መጣባቸው። የባህሩን አልቻሉም፣ የአየሩ አለባቸው። የኢትዮጵያ ጦር በሁሉን አቀፍ አቅም ገንብቶ በተጠንቀቅ በመቆሙ ምክንያት ኢትዮጵያ ከሀያላኑ ሀገራት ላይ አንድ እርምጃ በተገናኘች ቁጥር አንድ ቃል በወጣ ቁጥር ኤርትራ፣ ግብፅ፣ አሁን ደግሞ ቅርብ ጊዜ እየተቃወመች ያለችው ጅቡቲ የማይችሉት የማይቋቋሙት አይነት ድካም ውስጥ ነው እየገቡ ያሉት። ኮዝ ቻይና የምታደርገው የባህር ላይ ልምምድ ላይ ኢትዮጵያን ጋብዛ የባህር ልምምዱን ኢትዮጵያ የምትሳተፍ ከሆነ የብሪክስ አባል ሀገራት እየተሳተፉ ከሆነ ምንድነው የሚጠበቀው? ቻይና እኮ የብሪክስ አባል ሀገራት ህብረት ናት፣ ግን እዚህ ባህር ልምምድ ላይ አልተጠራችም። ቻይና፣ ኢትዮጵያ፣ ሩሲያ፣ ኢራን፣ ኢንዶኔዥያ የሚሳተፉበት። ስለዚህ ኢትዮጵያ በዓለም አቀፍ ደረጃ የዲፕሎማሲ ጫና ፈጥራለች። ተሰሚነቷ አድጓል። በጦር መስኳ የአየር ኃይሏ፣ ሜካናይዝድ ጦሯ፣ የምድር ጦሯ፣ የባህር ጦሯ ሙሉ ከሀያላን ሀገራት ጋር መጣመር የሚችል የሀያላኑን ሀገራት የጦር ዝግጅት ስነልቦና እየተረዳ ዘመናዊነትን መጣጣም የሚችል ቴክኖሎጂ መግባባት የሚችል የጦር አቅም ያላት ሀገር ነች። ከዚች ሀገር ጋር ነው እንግዲህ የባህር ላይ ልምምድ ደቡብ አፍሪካ ሲደረግ ከነ ቻይና እና ከነ ሩሲያ ጋር አደገኛ የጦር መርከቦች ከሚታጠቁ ሀገራት ጋር የባህር ልምምድ የባህር ጥምረት ለማድረግ የተጋበዘች ኢትዮጵያን ነው ወደ ቀይ ባህር መድረስ የለባትም እያላችሁ ያላችሁት። ወደ ቀይ ባህር መጠጋት የለባትም ብለዋል። በነገራችን ላይ ባህር በርና ወደብ የሌላት ሀገር ጠንካራ የባህር ኃይል መገንባት ምን ያደርግላታል ብለዋል። እኛ ደግሞ ለነገ ዛሬ ነው የምንሰራው። በቃ ለነገ ዛሬ ተሰርቷል። በቃ ለዛሬ ትናንት ሰርተናል።
ስለዚህ ኢትዮጵያ ወደ ቀይ ባህር መግባቷን በይፋ ያረጋገጠችበት አይነት አጋጣሚ ተፈጥሯል። ከሳውዲ ጋር ከግብጽ ጋር በጋራ በመጣመር የቀይ ባህር ዳርቻን ደህንነት እናስጠብቃለን ተብሎ ከወራት በፊት የተደረገው የባህር ላይ ጥምረት የባህር ላይ ልምምድን በአፍጢሙ የተከለው ሩሲያና ቻይና የሚሳተፉበት አደገኛ የጦር መሳሪያ በመታጠቅ የምትታወቀው ኢራን የሚሳተፉበት የባህር ላይ ልምምድ ከጃንዋሪ 9 እስከ ጃንዋሪ 16 ደቡብ አፍሪካ ሊካሄድ። ስለዚህ አሁን ላይ የብሪክስ አባል ሀገራት ህብረት ናቸው ይሄንን ፕሮግራም የሚያዘጋጁት። በብሪክስ አባል ሀገራት ውስጥ እንግዲህ ትላንት በአባልነት የተቀላቀለችው ኢትዮጵያ ምን አይነት ተጽዕኖ እየፈጠረች በአቅሟ ምን አይነት እያመኑባት እንደሆነ በኢኮኖሚውም በፖለቲካውም በሚሊተሪ ኤቭሪቲንግ ኢትዮጵያ ላይ ያላቸውን እምነት እንዴት እየጣሉባት እንደሆነ ጭምር በይፋ ያሳየ ያረጋገጠ ጉዳይ ነው። ስለዚህ ከጃንዋሪ 9 እስከ ጃንዋሪ 16 የኤርትራና የግብጽ መንግስት ባለስልጣናት የቴሌቪዥን ጣቢያችሁን ከፈት ታደርጋላችሁ፣ የደቡብ አፍሪካ የቴሌቪዥን ጣቢያዎችን ከፈት ታደርጉና ቁጭ ብላችሁ ታያላችሁ። ምንድነው የምታዩት? የኢትዮጵያ የባህር ኃይል ከአደገኛ የጦር መርከብ ከታጠቁት ከቻይናና ከሩሲያ እኩል ፊት አድርጎ በደቡብ አፍሪካ የባህር ጠረፍ ላይ በሸነና ሲል ማየት ነው። እናንተ ሳውዲ ስር ተደብቃችሁ ደና የጦር መርከብ እንኳን የሌላችሁ ሀገራት እንደ ኤርትራ አይነቶቹ በግብጽ ላይ እየተለጠፋችሁ ኢትዮጵያ ቀይ ባህር አትመጣ አይሰማም። ይሄው ነው እንግዲህ። ስለዚህ ከጥር 9 እስከ ጥር 16 የፈረንጆቹ ከባድ ቀጠሮ አለብን ኢትዮጵያ ባህር ኃይል ደን ደግሞ አዲስ አበባ ላይ ከጥር 15 እስከ ጥር 19 ድረስም ደግሞ የኢትዮጵያ አየር ኃይል ከሩሲያ አየር ኃይል ከቼክ ሪፐብሊክ ጋር ምናምን በአለም ታይቶ የማይታወቅ የአየር ትርኢት ያቀርባል። እንግዲህ ኢትዮጵያ በሁሉን አቀፍ እንቅስቃሴ እያደረገች ያለችው ጥረት ሁሉ ማንም የማይደፍረው ማንም የማይገምተው ጉዳይ ይሆናል። በዚህ ጉዳይ ላይ ሐሳብ አስተያየታችሁን አስቀምጡ። በጣም በቃ እየኮራው ነው የምነግራችሁ፣ ኩርት እያልኩ ማለት ነው። በቀጣይ መረጃችን ልመለስ። ሶስተኛውና የመጨረሻው አጀንዳችን የራስ ገዟ ሶማሌላንድ የሉዓላዊ ሀገርነት እውቅናን ካገኘች ጀምሮ በዓለም ላይ ከሚገኙ ሀገራት ጋር የዲፕሎማሲ ግንኙነቱን ለማጠናከር በየቤተ መንግስቱ ሲዞሩ የነበሩት የሶማሌው ፕሬዝዳንት ሐሰን ሼክ መሐመድ እስራኤልን ሊገፏት አልቻሉም። አፍሪካ ህብረትም የራስ ገዟ ሶማሌላንድ የሉዓላዊ ሀገርነት እውቅናን ሲቃወም እስራኤል የአፍሪካ ህብረትን ጉሮሮን የሚይዝ የሰነድ ማስረጃ አቅርባለች። እነ ኤርትራ ቻይና ነይግቢበት በዚህ ጉዳይ ላይ ብለው ጥሪ ቢያቀርቡም ቻይና ከመቃወም ያለፈ ምንም የወሰደችው እርምጃ የለም። አልሸባብ ተቃውሞ አሰምቷል። የየመን ሁቲ ቡድን ኢላማዊ ውስጥ ገብታችኋል ብሎ አስጠንቅቋል። አሜሪካ በውስጥ ታዋቂነት ከቀናት በኋላ ይፋ በምታረገው መግለጫዋ ደግሞ ለሉዓላዊ ሀገርነት እውቅና መስጠቷ ባይቀርም አሁን ላይ ከእስራኤል ጎን መሆኗን አረጋግጣለች። ሌሎች ሀገራትም እየተቃወሙ መንግስታት ተቋማትም እየተቃወሙ ያሉበት ሁኔታ ላይ ኢትዮጵያ ለራስ ገዟ ሶማሌላንድ የተሰጠው የሉዓላዊ ሀገርነት እውቅናን ዝምታ መርጣለች እያሉ ብዙዎች አስተያየታቸውን እየሰጡ ይገኛሉ። ኢትዮጵያ በጉዳዩ ላይ አስቀድማ ለሶማሊያ የሉዓላዊ ሀገርነት እውቅና መሰጠት የሚቻልበት አስቻይ ሁኔታ መኖሩን በማጤኗ ምክንያት ነው እንግዲህ ከራስ ገዟ ሶማሌላንድ ጋር ስምምነቱን ፈርማ ነበር። ስለዚህ አሁን ላይ ኢትዮጵያ ዝምታ መረጠች ማለት መልስ ነው፣ በዝምታ ውስጥ ያለ መልስ ነው። ስለዚህ በቀጣይ የሉዓላዊ ሀገርነት እውቅናን እንደነ ኬንያ እንደነ ኢትዮጵያ እነ ደቡብ ሱዳን ይሰጣሉ ተብሎ ይጠበቃሉ። በቪዛ ኦንላይን ቪዛ አፕሊኬሽናቸው ላይ ከፍተኛ የሚባል ቁጥር ያላቸው ሀገራት አንድ ሁለት የምንላቸው ሳይሆኑ ከ10 የሚበልጡ ሀገራት ራስ ገዟ ሶማሌላንድ ብለው አስቀምጠዋታል። ሉዓላዊ ሀገር መሆኗን እንግዲህ ውስጥ ለውስጥ እውቅና እየሰጡ ነው ያሉት። ይሄ ባለበት ሁኔታ ላይ የተለያዩ ቤተመንግስቶችን ያንኳኩት የሶማሌው ፕሬዝዳንት ሐሰን ሼክ መሐመድ ከግብጽና ከኤርትራ ጋር ያደረጉት አሰላለፍ እንደማያዋጣቸው አውቀዋል። ያላቸው ምርጫ ያለ የሌላ አቅማቸውን ተጠቅመው አልሸባብን መዋጋት ያልቻለው ጦራቸውን ይዘው ራስ ገዟ ሶማሌላንድ ላይ የጦር እርምጃ መውሰድ ነው። ራስ ገዟ ሶማሌላንድ ብቻ አይደለም እኮ የጦር እርምጃውን የሚወስዱት እስራኤል ላይ ጭምር ነው የጦር እርምጃ ወስዳለው የሚሉት እኚህ ሰውዬ። የሶማሊያን ብሔራዊ ደህንነት አደጋ ላይ የሚጥል የትኛውም ውሳኔ ላይ የጦር እርምጃ ወስዳለው ብለዋል ሐሰን ሼክ መሐመድ። ቆም ብለው አስበዋል ማለት ከቱርክ ጋር መከሩ። ከቱርክ ጋር ባደረጉት ምክክር ቱርክ ከእስራኤል ጋር ፊት ለፊት ልትዋጋ እንደማትችል አውቀዋል። ትቃወማለች፣ አብራ ትጮዋለች። ጩኸት ደግሞ ውሾቹ ይጮዋሉ፣ ግመሎቹ ጉዟቸውን ይቀጥላሉ አይነት ነገር ነው እየሆነ ያለውና ኤርትራና ግብጽም እየጮሁ ነው። በዚህ ጋር ራሳቸው ከመጮህ አልፈው ሌሎች ሀገራትን እያቀሳሰሩ ነው ያሉት።
ይሄ ሁሉ ቅድ ሁሉ አካሄድ የሶማሌን ብሔራዊ ደህንነት ለመጠበቅ ሳይሆን ኢትዮጵያ የምትባል ሀገር ወደ ቀይ ባህር እንዳትመጣ ከእስራኤል ጋር ግንኙነት አላት፣ ራስ ገዟ ሶማሌላንድ ጋርም ግንኙነት አላት፣ ወደ ቀይ ባህር እንዳትጠጋ ካላቸው ፍላጎት የተነሳ ነውና ይሄን ሁሉ ጥረት ያደረጉ ባሉበት በዚህ ወቅት ላይ እንግዲህ የሶማሌው ፕሬዝዳንት በዲፕሎማሲ ሞከሩ የትኛውም ሀገር በይፋ ከሳቸው ጋር ሊቆም አልቻለም። ማለት ይቃወማል እንጂ አብራቸው አልቆመም። የሽብር ቡድንን መዋጋት ያልቻሉት ፕሬዝዳንቱ በራስ ገዟ ሶማሌላንድ የሉዓላዊ ሀገርነት እውቅናን ተከትሎ ሀገራቸው የደህንነት ስጋት ላይ የምትወድቅ ከሆነ ጦሬን አዘምታለሁ፣ የጦር እርምጃ ወስዳለሁ ብለዋል። ሲወስዱ ማየት፣ ሲዘምቱ ማየት፣ ሲራመዱ ማየት ደግሞ የኛ ኃላፊነት ነውና ይሄንን ለመረጃ ያክል እንዲኖራችሁ ነው ያቀረብኩላችሁ። አብሬያችሁ የቆየሁት እኔ ፍሬህይወት ዮሐንስ ነበርኩኝ። በአፍሪካ ቀንድ በተለይም በኢትዮጵያ በኤርትራና በሌሎች ጎረቤት ሀገራት መካከል እየተፈጠሩ ያሉ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ጉዳዮች በተለይም ደግሞ የኢትዮጵያን የቀይ ባህር ጉዞ መነሻ በማድረግ እየተነሱ ያሉ ሀሳቦች ላይ የተለያዩ መረጃዎችን አቀርቤላችኋለሁ። ለዩቲዩብ ቻናል አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ ሁኑ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ደግሞ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩ እጋብዛችኋለሁ። ሀሳብ አስተያየት ካላችሁ የዋትስአፕ ቁጥሬን ከታች አስቀምጥላችኋለሁ። በዋትስአፕ የቮይስ ሜሴጅ መላክ ትችላላችሁ ወይም ደግሞ ሜሴጃችሁን ማስቀመጥ ትችላላችሁ። እኔ አየዋለሁ። ለዋትስአፕ ብቻ ነው የሚውለው ቁጥሬ። እጅግ አድርጌ አመሰግናለሁ። መልካም ጊዜ